100,000 የገዛነውን በሬ 200,000 ብር ሽጠን 100,000 አትርፈናል። እንዴት የሚለውን እስከ መጨረሻ ተከታተሉን። ለቻናላችን አዲስ የሆናችሁ በሙሉ ቻናሉን ሰብስክራይብ በማድረግ ኖቲፊኬሽኑን ኦን በማድረግ ይሄ ቪዲዮ ሲለቀቅ እንዲደርሳችሁ እንዲሁም ይሄንን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ ቢጀምሩልንም ደስ ይለናል። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። በቀጥታ ወደ ቪዲዮ ከኛ ጋር ከቆያችሁ እነዚህ አራቱን ነጥቦች ሙሉ ማብራሪያና ከነ ምሳሌ ታገኛላችሁ። አንደኛ ላይ የምታገኙት ጆይንት ፕሮዳክት ወይንም ጥምር ምርት ምንድነው፣ ኤግዛምፕሉስ ምንድነው የሚለውን በሰፊ ታያላችሁ። ሁለተኛ ላይ ባይ ፕሮዳክት ወይንም ተረፈ ምርት፣ ተረፈ ምርትና ጆይንት ፕሮዳክት ወይንም ጥምር ምርቱ ምንድነው የሚያቀራርባቸው፣ ምንድነውስ የሚለያያቸው የሚለውንም በሰፊ እናያለን። ይሄም በኤግዛምፕል የተደገፈ እናያለን ማለት ነው። ሶስተኛ ላይ የምታገኙት ጆይንት ኮስት ወይንም የጋራ ወጪ፣ የጆይንት ፕሮዳክት እና የተረፈ ምርት፣ የጥምር ምርትና የተረፈ ምርት የጋራ ወጪዎች እንዴት ነው ድንበር ልናበጅለት የምንችለው፣ ድንበር ካበጀንለት በኋላስ እንዴት ነው ሪዲስትሪቢዩት ልናደርግ የምንችለውንም እስከ መጨረሻ ከተከታተላችሁን ከምታገኙት ጥቅም አንዱ ነው ማለት ነው። መጨረሻ ላይ የምታገኙት አሎኬሽን ኦፍ ጆይንት ኮስት ወይንም የጋራ ወጪን መከፋፈል። እንደኛ ላይ የምናገኘው ምንድነው? ጆይንት ፕሮዳክት ወይንም ጥምር ምርት። ጆይንት ፕሮዳክት are two or more primary products generated simultaneously from a single common input, each having a significant sales value. ቅድምም ብያችኋለሁ። From the single production process or input, we have a multiple products at the same time. ጥምር ምርት ወይንም ጆይንት ፕሮዳክት ማለት ከአንድ የጋራ ግብይት ወይንም ኢንፑት በአንድ የማምረቻ ሂደት ውስጥ በአንድ ጊዜ የሚመረቱ ሁለትና ከዚያ በላይ የሆኑ እያንዳንዳቸው ከፍተኛ የገበያ ዋጋ ያላቸው ዋና ምርቶች ናቸው ማለት ነው። እና ምንድን ናቸው? በምሳሌ የተደገፈ እናያለን። ለምሳሌ ይላል ሚት እንደ ሃይድ ኦር ሊዘር ፍሮም ስላውተሪንግ ካትል፣ ፎኒ ፊ ጎጋ ሎን ቀለማን irraa argamu jedha። ከከብት እርድ የሚገኝ ስጋና ቆዳ። አስዩ ነው። አንድ በሬ ሲታረድ ቄራ ውስጥ አንድ የታረደው አንድ በሬ ነው። በእግሩ ቆሞ ሲሄድ የነበረ አንድ በሬ ነው። which is to show a single production process or input። ኢንፑታችን ምንድነው? በሬ ነው። which means ሲንግል ነው። በቃ አንድ የፕሮዳክሽን ሂደት ነው። እኛ ያስገባ ነው በሬ ነው። ነገር ግን የሚወጣ ምንድነው? ስጋ ይወጣል፣ አጥንት ይወጣል፣ ቆዳ ይወጣል። so single production process or input, but we have a multiple products at the same time። በሬ ገብቷል፣ ኢንፑታችን ነው። ሲወጣ ግን ስጋ አለ ለብቻ፣ ቆዳ አለ ለብቻና አጥንት አለ። which means ሶስትና ከዛ ተረፈ ምርቶች ማለት ነው። ኖርማሊ በሌላ በአጭር አማርኛ ሲገልጽላችሁ ተረፈ ምርት ብለን የምንጠራው ማለት ነው። ሌሎችንም ኤግዛምፕል ልንወስድ እንችላለን። ለምሳሌ ከቢራ እና ከሌሎች ምን ሊወጣ እንደሚችል፣ ለምሳሌ የእንጨት ቤት። ግን እኛ እስከ መጨረሻው ፊገራቲቭ የሆነ ኤግዛምፕል የምናየው በስጋ ቤት ስለሆነ ተከታተሉን። ባይ ፕሮዳክትስ ምንድን ነው? ባይ ፕሮዳክት is a secondary product accidentally produced during the manufacturing of the main product. It has a minor sales value compared to the main products. ባይ ፕሮዳክት ማለት ተረፈ ምርት ማለት ነው። ኦሚሻ ጨጳ ዮኪን ባይ ፕሮዳክት የምንለው ማለት ነው። ይሄኛው ምንድነው? ከሚገባው ሲንግል ኢንፑት ወይ ሲንግል ፕሮዳክሽን ፕሮሰስ ወይንም ኢንፑት ውስጥ ተረፈ ምርቶች ማለት ነው። መልቲ ፕሮዳክት እነዛ ከመልቲዎቹ አንዱ ማለት ነው። ነገር ግን ምንድነው የምለው ዋናውን ምርት በሚመረትበት ሂደት ውስጥ አብሮ የሚወጣ ሁለተኛ ደረጃ ወይንም
ተቀጥላ ምርት ሲሆን ከዋናው ምርት ጋር ሲነጻጸር ያለው የገበያ ዋጋ በጣም አነስተኛ ነው። ለምሳሌ በሬ ኢንፑት አስገብተን የ1 ኪሎ ስጋ ሲናይ እንዲሁም የአጥንትን ዋጋ ስናይ የቆዳን ዋጋ ስናይ ከበሬው ጋር አይገናኝም ማለት ነው። ስለዚህ በሬው ጆይንት ፕሮዳክት ስንለው ባይ ፕሮዳክት ደግሞ ወይም ተረፈ ምርት የሚባለው ከዋናው ፕሮዳክቱ ያነሰ ነው ማለት ነው ዋጋው። በኤግዛምፕል ስናይ ቦንስ ፍሮም ኤ ባቸሪ ሾፕ ኦር ሳውደስት ፍሮም ኤ ላምበር ሚል ከስጋ ቤት የሚወጣ አጥንት ወይም ከእንጨት መሰንጠቂያ የሚወጣ ሰጋቱራ ማለት ነው። ባይ ፕሮዳክት ቬሪ ማይንድ እያየን ያለነው ምንድን ነው? ከበሬ አጥንት አግኝተናል። የአጥንት ዋጋና የበሬ ዋጋን ሲናወዳድር ሰማይና ምድር ነው፣ አይገናኝም። እንጨት ቤት ወይ ጣውላ ቤት ቅድም ብያቸዋለሁ። ከጣውላ ቤት የሚወጣ ሰጋቱራ ለማገዶና ለሌሎች አገልግሎቶች ይውላል። በኩንታል ተደርጎ የሚሸጠው ሰጋቱራ ከጣውላ ዋጋ ጋር ሲታነጻጽሮ ሰማይና ምድር ነው ማለት ነው። ሶስተኛ ላይ ጆይንት ኮስት መጀመሪያ ላይ ያየነው ጆይንት ፕሮዳክት ነው። አሁን ግን ጆይንት ኮስት እንዴት ነው ባሲዮሊኒ ዮኪን የጋራ ወጪ የምንለው ማለት ነው። ጆይንት ኮስት የጋራ ወጪ ማለት ምርቶች በየራሳቸው ተለይቶ ከመታወቃቸው በፊት ስፕሊት ኦፍ ፖይንት ወይንም ሳይደርሱ ማለት ነው ጥሬ ዕቃዎችን ለመግዛትና ለማቀናበር የወጣው አጠቃላይ ወጪ ድምር ነው። ጆይንት ኮስት ማለት ለምሳሌ በሲንግል ፕሮዳክሽን ፕሮሴስ ብለናል። አንድ ኢንፑት ነው የሚገባ። የዚችን አንድ ኢንፑት ግዢ ላይ የወጣ ቶታል ወጪ ማለት ነው። ወደ አጥንትም አልወጣንም፣ ወደ ሰጋቱራም አልወጣንም። እያየን ያለነው እያወራንም ያለነው በጆይንት ኮስት ወይንም ባሲዮሊኒ ዮካ የጋራ ወጪ ብለን የምንጠራው የበሬ ዋጋን ነው። ስለ በሬ ዋጋን ነው እያወራን ያለነው ማለት ነው። ስለዚህ ጆይንት ኮስት እና ጆይንት ፕሮዳክት ኦልሞስት ጄኔራል እና ሲንግል ፕሮዳክሽን ፕሮሴስ ላይ ወይንም ሲንግል ኢንፑት ላይ ያተኮረ ነው ማለት ነው። በምሳሌ ስናይ በሬ ለመግዛት የወጣ ዋጋ 100,000 ብር፣ የማረጃ ወጪ 10,000 ብር፣ አጠቃላይ የጋራ ወጪ 110,000 ብር ብለን እንይዛለን ማለት ነው ጆይንት ኮስቱ ላይ። ቢኮዝ በሬን ያስገባ ነው ሲንግል ፕሮዳክሽን ፕሮሴስ ነው ብለናል። በሬ የተገዛበት ከገበያ የተገዛበት ዋጋ ከነ ምናምኑ የነጂ የምናምን አድርገን 100,000 ብር ይዘናል። በሬ እዛ ቀራ ሲገባ ግን 10,000 ብር ተከፍሎበት ነው ሲጋ አጥንትና ምናምኑ የሚለያየው ማለት ነው። ስለዚህ በጆይንት ኮስት መሰረት ቶታል ያዝነው ምንድነው 110,000 ብር ጆይንት ኮስት ይዘናል ማለት ነው። አሎኬሽን ኦፍ ጆይንት ኮስት እንዴት ነው ይሄኛው 110,000 አሎኬሽን የምንሰራለት? ተረፈ ምርቱም ሳይበላሽ ምንም ምን ሳይል ትክክለኛ how we can allocate these costs is the process of dividing the total input joint costs among the resulting products using method like physical measures በኬጂ በሊትር ኦር ማርኬት ቫሊዩን ተንተርሰን እንዴት ነው ዲቫይድ የምናደርገው to set what the selling price ሴት ለማድረግ ማለት ነው። kana jechuun baasii waliigalaa raawwatame oomishaalee arganne irratti safartuu dhangala'aa yookiin ulfaatina yookiin keejii yookiin gatii gurgurtaa irratti hundaa'uun qooduu jechuudha jechuudha. Baasii qooduu jechuudha yookiin allocation of cost joint cost jechuudha. የጋራ ወጪን መከፋፈል ወይንም allocation of joint cost ማለት የወጣውን አጠቃላይ የጋራ ወጪ 110,000 አስቡት በጭንቅላታችሁ በተገኙት ምርቶች ላይ እንደ ምርቶቹ ክብደት ወይም መጠንን ወይ በኪሎግራም ወይ በሊትር ወይም እንደ ገበያ ዋጋቸው መሰረት በማድረግ የመክፈል ሂደት ነው ማለት ነው። 110,000 እነዚህን ፓራሜትሮችን ተጠቅመን እንዴት እናከፋፍላለን የሚል ሐሳብ ነው ያለው ማለት ነው። ካልኩሌሽን ኤግዛምፕል ፊዚካል ሜጀር ሜተድ አድርገን ማለት ነው። ሸለጊ ዮኪን የሂሳብ ስሌት ምሳሌ ለምሳሌ ዳታዎችን እንውሰድ።
አንደኛ ዳታ ጆይንት ኮስት 110,000 ብር ብለናል። ቢኮዝ በሬው እየተገዛ 100,000 ቄራ የከፈልነው 10,000 አጠቃላይ ቶታል ጆይንት ኮስቱ 110,000 ነው ብለን እንይዛለን ማለት ነው። አውትፑት ያገኘ ነው ከጆይንት ፕሮዳክቱ ያገኘ ነው። ባይ ፕሮዳክቶቹ እነማን ናቸው? አንደኛ ሚት ዮኪን ፎን 3000 ኬጂ፣ አጥንት 100,000 ኬጂ። ቬሪ ማይንድ ይሄኛ ዋጋ ያጠቃላዩ ነው። በሬ ሲገዛና ሲታረድ የወጣበት ወጪ ነው። በሬው ከታረደ በኋላ አውትፑቱ ምንድን ያገኘ ነው? ሚት ወይንም ፎን ኦር ሲጋ 3000 ኬጂ፣ ቦንስ ወይንም ለፌ የምንለው ማለት ነው ኦር አጥንት 100,000 ኬጂ ነው። ስለዚህ ቶታል ዌይት ኦር ኡልፋቲን ወሊገላ ጠቅላላ ክብደት የምንለው 3000 ኬጂ ሲደመር 100,000 እዚህ ኳሊስቱ 400,000 ክብደት አለን ማለት ነው። ፓራሜትራችን አሁን ክብደት ነው። 400,000 ክብደት አግኝተናል። ይሄኛውን ክብደት ምንድነው? ወጪዎቹን ዲስትሪቢዩት የማድረግ ስራ ነው የምንሰራው ማለት ነው። አንደኛ ላይ የምናገኘው ምንድነው? ሚት ኮስት አሎኬሽን ዮኪን ባሲ ፎኒ ኦር የሲጋ ወጪ ስሌት ነው የምናየው። ሲጋ ማለት 3000 ኬጂ አለን ብለናል። አንደኛ ላይ 110,000 ብር የአጠቃላይ የጆይንት ፕሮዳክት ኮስት ነው ብለናል። ጆይንት ፕሮዳክት ኮስት ሲባዛ 3000 ኬጂ ሲካፈል 4,000 ኬጂ። ይሄ 3,000 ኬጂ የሲጋዋ ብቻ ነች። 4,000 ኬጂ ደግሞ አጠቃላይ የሲጋና የአጥንት ነው። ሚት ኮስት አሎኬሽን ኦር ባሲ ፎኒ የሲጋ ወጪን ሲናሰላ እዚህ ኳሊስቱ ብለን 110,000 ቶታል ጆይንት ፕሮዳክት ኮስት ኢን ብር ታይምስ 3,000 ኬጂ ኦፍ ሚት ዌይት ዲቫይድድ ባይ 4,000 ኬጂ ኦፍ ዘ ቶታል ፎር ሚት እንዳ ቦንስ እዚህ ኳሊስቱ 82,500 ብር እናገኛለን ማለት ነው። ይሄ ዋጋ የሲጋን ብቻ ነው። የ3,000 ኬጂ ሲጋ የዚህን ያህል 82,000 ብር እንሸጣለን ማለት ነው። ኮስት ፐር ኬጂ እዚህ ኳሊስቱ ግድ ነዋ። አሁን ይሄ የ3,000 ዋጋ 82,000 የ3,000 ከሆነ የአንድ ኬጂን ዋጋ እንዴት አስልተን ገበያ ላይ እናወጣለን ማለት ነው። ኮስት ፐር ኬጂ 82,500 ዲቫይድድ ባይ 3,000 ኬጂ እዚህ ኳሊስቱ 275 ብር ፐር ኬጂ። ቬሪ ማይንድ ስጋ ቤት ገብተን ሲንበላ ወይ 300 ወይ 350 ሊሆንብን ይችላል ይሄ ዋጋ። እችኛው እዚህ ጋር የወጣችው ምንድነው? ከኢንፑት ጀምሮ በሬ ከቄራ ከመግባቱ ጀምሮ እስከ ለገበያ እስከሚቀርብበት ድረስ የ1 ኪሎ ስጋ ዋጋ 275 ብር ነው። ግን ስጋ ቤቱ ላይ ሌሎች ተጨማሪ የሆኑ ሚጥሚጣ አለ፣ እንጀራ አለ፣ ስናፍጭ አለ፣ ሌሎች ተጨማሪ ወጪዎች ተደምሮ ምናልባት ከ350 እስከ 400 ሊሆን ይችላል እንዲታስቡት ነው። እኛ ግን እየሰራን ያለ ነው ሚት ኮስት አሎኬሽን ነው። የ3,000 ዋጋ 82,500 ብር ይወጣል። የ1 ኬጂ ዋጋ ደግሞ 275 ብር ይወጣል ማለት ነው። ይሄንን ይዘን ሁለተኛ ላይ የምናገኘው ምንድነው? የአጥንቱ ነው። ቦንስ ኮስት ካልኩሌሽን ኦር አሎኬሽን የአጥንት ወይንም ከለፌዳ ወጀና የጆ ስቲል ተመሳሳይ ፎርሙላ ነው የምንተገብረው። 110,000 ብር ሲባዛ 100,000 ኬጂ አጥንት ሲካፈል 400,000 ኬጂ የአጥንትና የስጋ ድምር ማለት ነው እኩል ይሆናል 27,500 ብር ይሆናል። ይሄም ምንድነው? አጠቃላይ የአጥንት ከበሬው የተገኘ ተረፈ ምርት የአጥንት ዋጋ ነው ማለት ነው። ኮስት ፐር ኬጂ አሁንም ስናሰላ 27,000 የ100,000 ነው። 27,000 ሲካፈል ለ100,000 ታርድ 27.5 ብር
ኬጂ ታገኛለህ ማለት ነው። ሶ አሁን ስጋው ሲሸጥ የአጥንቱም ለብቻ ወጥቷል፣ የስጋውም ለብቻ ወጥቷል። ስለዚህ አሎኬሽን ኮስት ማለት በአንድ ፕሮዳክሽን በሲንግል ፕሮዳክሽን ፕሮሴስ ውስጥ ወይንም አንድ ኢንፑት ላይ መልቲ ፕሮዳክት የሚወጡ ከሆነ ያንን ፕሮዳክት ያንን ጆይንት ፕሮዳክቱ እንዴት ኮስቱን አሎኬት እናደርግለታለን ከተረፈ ምርቱ ጋር የሚል ነው ማለት ነው። እዚህ ጋር ያየ ነው። ስለተከታተላችሁን እናመሰግናለን።